ሽባ ወንድም ወደ ጂጂ እንሄዳለን። ጂጂዬ አረልሻለሁ ዛሬ ቢዝነሱ ነው ጂጂዬ። ጂጂዬ ስል እንዳደነግጪ ወዬ መባባል አለብን። ቢዝነሱ ነው። እኔ እኮ አሁን የነቃሁት የሆነ እግዚአብሔር በረሃ ውስጥ ሆኜ ነው የሆነ እንትን ውስጥ በቃ እግዚአብሔር ንቅት ያልኩትኝ ንቅት። ሰው እንዴት ነው ከሆነ ሀገር ወደ የሆነ ሀገር ይሄዳላ እንደ ንቅት ነው ያልኩት። ጂጂዬ ስል ወዬ ቢዝነሷ ነገ ደግሞ ቆረቆንዳ ጂጂ ስልሽ አንቺ ሸፋፋ። እንደዛ ነው ቢዝነሱ ነው ጂጂዬ። አሁን ገብቶኛል። ነገ ቅን እያልኩ ነው እንትን ብለው እና ጂጂ ይቅርበኝ ለዛሬ ማሬ። ነገ ሀሳቤን እቀይራለሁ። አይታወቅም። የሞተ ሰው ብቻ ነው ሀሳቡ የማይቀይረው። ነገ ብድግ ብዬ ጂጂ ሙልጭ ላረግሽ እችላለሁ። ይሄ ያለ ነገር ነው። ስለዛ ይቅርበኝ። ምንም ሳታደርጊኝ ጥርስሽን በሽንት ቤት መፋቂያ ነው የምትፍቂው ብዬ የሽንት ቤት ማጠቢያ አምጥቼ በዛ ሰድቤሻለሁ። በደንብ ነው ማስታውሰው። ለማን ብዬ አንድ ሙሉ በግ ከነታኮ ከነግር ስንጥቁ ዋጥ ለምታደርገው ከነሹኮናው ለምትውጥ ሴትዮ ዛሬ ተነስታ እንዲህ ትበላኛለች ብዬ አላስብም ነበረ። ጂጂ ምን አረግሽኝ አንቺ? ከራስሽ አልፎ ተርፎ ለሆዴ የጥርስ ብሩሽ የገዛይ ሴትዮ ጥርስሽን አትፍቂ ብዬ ሰድቤሻለሁ። ምክርም ከሆነ እነግርሻለሁ እንጂ እንደዚህ እኔ ጋሰስ ሲኖርሽ ነው የምትበይው። አሜሪካ ሀገር ላይ ሩብ ሜት እየኖርሽ እኔም መናገር አይከብድም? አሜሪካ ሀገር ላይ የታይታ ላይ ታይ እኔ አልደረስኩብሽም። ደርሰሽብኝ ነው ሰድበሽኝ ነው። አልሰደብኩሽም። እንዲያሸው ከዮናስ ጋር ታደረገች መብቴ ነው። በእኔ ህይወት ማንም ያዝ የምፈልገውን እታረቃለሁ፣ የምፈልገውን አልታረቅም። አንቺ አታዥኝ። አንቺን ለማናደድ አይደለም፣ ማንንም ለማናደድ ልታረቁ አያገባሽም። ቴክስ ይገባል። ምን ይላል ደግሞ? የቤታ ተከታዮች ያልተማሩ ናቸው፣ መሀይም ናቸው። እቴቴ ትሩፋት የአንተ ተከታዮች መኪና ነው የሚነዱት። የአንተ ተከታዮች ኦፊስ ውስጥ ቢሮ ውስጥ እንዲህ ነው የሚሽከረከሩት። የአንተ ተከታዮች ዶክተር ናቸው። አንተ መላጣ ገባጣ ባጣ ሰላጣ ጎባጣ እንዳንተ አይነት ረዛይ በግጥምም ላርገው እንጂ ኧረ ወይ ደግሞ በሽለላ የአንተ አይነቶች አንተ የት ደረስክ ነው እኮ 20 ዓመት ሙሉ እኔ ድሮ ጀላቲ እንሰጥሻለን እዚህ ጋር ስኳር ገዝተሽ ነው እየተባለ ዩቲዩብ ላይ እኮ ቤተሰቦቼ ይሄ ቆረቆ እንዳጊሽ ጣራስ ገንዳ እያሉ እኮ ነው የሚመለከቱት የነበረው። እንዴ አሁንም አለክ ሶፋ በስንት ተአምር በመድኃኒዓለም ይሄን ሶፋ ቀይረው ተብለን የቀየርከው ስለ መድኃኒዓለም ፍትህ ህዝቡ ሊወጣ ሲል በቃ አሜሪካ የሚባል ሀገር ውሸት ነው ተብሎ ሊባል ሲል ኧረ በመድኃኒዓለም አታዋርደን ተብሎ ነው ሄደክ እንትን ያልከው። ቆይ አንዴ ቻፒዬ እንትን ልበለው። ቻፒዬ እኔ ማር የኔ ፍቅር ላሳየ። ቆይ ቻፒዬ ተውትኝ። እንደምን ትመልሳላችሁ እናንተ? ስለምትደክሙብኛላችሁ። ቻፒዬ አዲስ ገቢ ነው ማሮቼ፣ ገና ነው ተምታቶበት ነውና ቆይ ቤቱን ላሻግርክ መሰለኝ። ባይዘዌ ማለት ነው። ቆይ እንትን አላችሁ ፌክ አካውንት ሆናችሁ የምትመጡ በዋና አካውንታችሁ ያላችሁ ሰዎች ምንም አትበሉ። እኔ ብልጡን ጸጥ ብላችሁ ነው አይኮመትም። ዋና አካውንት ያላችሁ ጸጥ ብላችሁ ፊት ለፊት ነው የምነግርሽ ቤታዮ። ለምሳሌሽ እንደምትለወጪ 100% ሹር ስለሆንኩ ነው። ከ3 ዓመት በፊት የነበርሽው ቤታዮ አሁን አይደለሽም። ከ2 ዓመት የነበርሽው ቤታዮ አሁን አይደለሽም። ከ1 ዓመት በፊት የነበርሽው ቤታዮ አሁን አይደለሽም። ትላንትና የነበርሽው ቤታዮ አሁን አይደለሽም። ስድብሽን አቁሚ። ትልቅ ሰው ሁኚ። ይሄ ኦኬ እንደፈለግሽ ነው። አሁን ይሄን አቁሚ ብልሽ ቀስ እያልሽ ብታቆሚ ደስ ይለኛል። 4ኛ ወደ ዩቲዩብ ግቢ። ይሄ ቲክቶክ 24 ሰዓት ቁጭ ብሎ እዚህ ቢሆን ጥሩ ነው። ግቢ፣ ልጆችሽን ግልገሎችሽን ይዘሽ ግቢ። ትከብሪበታለሽ። በደንብ ነው ገንዘብ የምታገኝበት። የዛኔ ጠላትሽ ማን እንደሆነ ታያለሽ። 10,000 ዶላር አታጭም። አሁን ባለሽበት እዚህ 2,000 3,000 ከምትለቃቀሚ በዩቲዩብ ታክስሽን እየከፈልሽ ቁጭ ብለሽ ጓደኞችሽ እነዚህ ግልገሎችሽን 2,000 3,000 ሰው ብትመሪ አንቺ ማለት እንደ መንዝ ልንገርሽ፣ እንደ መንዝ 15,000 ዩሮ ታገኛለሽ። 15,000 ዩሮ ካሜራ ያስፈልግሽ። ልክ እዚህ ላይ የምታረጊው ነገር እዚህ ላይ አድርጊና ግልገሎችሽን ወደዛው ሰጃቸው። የዛኔ ሊያሹ ይኸውልሽ እንዲህ ነው የምትለው ቤት እንዲህ ነው የምትልሽ። አያቻት ቤታዮ እንዲህ ነው የምትልሽ። አያቻት ቤታዮ ትላንትና እንደዚህ ስትል እኮ ነበር። ፋይንድሽ ሳትሆን ጓደኛሽ ነው የምትሆነው።
አንቺ ቶፒክ ትሆኛታለሽ እንደኔና እንደ ዮኒ ማኛ። ምክንያቱም እኛ ነበርን ስንመራት የነበረው ገባሽ? አራተኛ ነገር ልንገርሻል፣ ብርሽን አታባክኝ። 35 ሌብል ነሽ ያለሽው በጣም ገርምሽኛል። ጥሩ ነው ያለውን የሚያካፍል ሰው ግን ቴንኪው ትባይበታለሽ? አትባይበት። ብርሽን ያሽ ለሚመስልሽ ለማታውቂው ሰው ስጭ። አሁን ለማውቀው ሰው አልሰጥም፣ ለጓደኛዬ ምናምን ብዬ አልሰጥም፣ ለማላውቃቸው ሰው ነው። ምክንያቱም ከነሱ አሁን እኔ ምንም የሌላቸው ሰዎች ስሰጥ ከነሱ ምንም አልጠብቅም። አትስጪ። ጓደኛሽን ራስሽን አርጊ። ቆንጆ ስትሆኚ፣ ደፋር ስትሆኚ፣ በዚህ ንግግርሽ ላይ ፊት ለፊት ስትወጪ ታንከባሊያቸዋለሽ። በምን ትክክለኛነትሽን እንዳወቅኩ ልንገርሽና ዛሬ ስላንቺ እንድናገር ሰው ሼር አረጋለኝ ላይቭ ላይ ያልሽ ማንጋ ጉቺ ጋራ እኔ ድሮም ጥሩ ነገርሽን ኪዱን ጠይቂያት። በፊት ለፊት አልነግርሽም እንጂ ኪዱን ራሷን ካንቺ ላታለሁ። ቤታዩ የዋና ትላታለሁ ለኪዱ ለራሷ ትንገርሽ በውስጥ በኩል ከፈለግሽ። በየዋህነት ነው የምልሽ፣ በሞኝነት ነው የምልሽ። ምን አይነት ነገር አየሁኝ አሳዘንሽኝምም። ጉቺ እንቁርቲን ይዛት መጣች። ከዛ በኋላ ታጠፋሻለች። ልታጠፋሽ ብዙ ናቸው በነገራችን ላይ። ሊያሾ ብቻውን አይደለችም፣ ሌሎችም አሉ። ከፈለሽ ምናልባት ዩቲዩብሽን በሙሉ ሪፖርት ልታስደርግብሽ ትችላለች፣ ልታዘጋብሽን ትችላለች። ምክንያቱም በአይናቸው እየመጣሽ ነው። የነሱ ብቻ አይደለም፣ ሌሎችም አሉ፣ ትልልቆች አሉ። ምክንያቱም ቤታዮ ዩቲዩብ ውስጥ ከገባች ትልቁ ኢቢኤስ ራሱ ሊጠምድሽ ይችላል። ምክንያቱም ተመልካች ልትይዥባቸው ትችያለሽ። ምክንያቱም ዘመዶችሽን እንዳሉ አማራዎችን ልትይዢ ነው። አማራ የሁሉም ተመልካች ነው። ኦሮሞም ሲያወራ ተመልካች ነው። ወለየውም ሲያወራ ተመልካች ነው። ጉራጌውም ሲያወራ ተመልካች ነው። አማራ ተመልካች ነው። ገባችሁ? አማርኛ የኢትዮጵያ መግባቢያ ቋንቋ ስለሆነ አማርኛ የሚያቅበ ሙሉ። ከዛ ላይ አማራውን ደግሞ ልትይዥባት ነው። አማራውን ያስሽባት ማለት መኪና ክሬዲት ነው ያወጣችሁ መክፈል አትችልም። ቤት ክሬዲት ነው ያወጣችሁ መክፈል አትችልም። ሕክምናዋን እንደ ልቧ መታከም አትችልም። ቤታዮ ልትመጭባት ነው። ስለዚህ መመታት አለብሽ። ቤታዮ እምትመታሽ ደግሞ እንዴት እንደሆነ ታውቂያለሽ? እምትመታሽ በመጀመሪያ ትጠብቃለች እንዲህ ብላ ዳይሬክት አትመታሽም፣ ቀጥታ አትመታሽም። ማን የተጣላት? ምስኪኗ ኤልሻዳይ ስማርቷ። እኔ ኤልሻዳይ ግን በጣም እንደምወድሽ በጣም ግን አዝኜብሻለሁ። እግዚአብሔር ምስክሬ ነው። ምክንያቱም ከሷ ጋር እንዳይሽ አልፈልግም። ዩ አር ሶ ስማርት። ልንገርሽ፣ አንቺን የሚያስፈልግሽ ኤልሻዳይ ወይኔ እኔ በውስጥ ነው የምናገርሽ። ያ የኤልሻዳይ ጓደኞች መሆን ያለባቸው እንደዚች አይነት ሴት አይደለች። እንደ ሊያሾ ያለች ጋር አብረሽ ቁጭ ብለሽ ቆመሽ የበላሽ ለታ ኤልሻዳይ አይ ዶንት ኖ ምን እንደምልሽ አላውቅም። ኤኒዌይ ሁለተኛ ነገር በውስጥ እንነጋገራለን። አላስችል ብሎኝ ነው። አላስችል ብሎኝ ነው። ሁለተኛ ነገር ሊያ ማለት ተጠቃሚ ናት። ያ የተጣሉትን ሰዎች እየፈለገች ማን ከማን ተጣላ ማን ከተጣላ ታባላሻለች። ለሁላችሁም ነው የምነግራችሁ። ስለ ቲክቶክ እስከዛሬ ድረስ ቤታዮ እናክታታለች። አልነካቻትም። ለምንድን ነው ያልነካቻት? በእንጀሮ አልመጣችም ቤታዮ እስካሁን ድረስ። ቤታዮ ከቲክቶኩ ፈቀቅ እያለች ነው። ያ ምክንያቱም ቲክቶኩም ደግሞ እንትን አይደለም፣ አዋጭ አይደለም። የሊያ ትልቁ ችግሯ እኔና ዮናስን ማኛ የዛ ሰዓት ዩቲዩብ ላይ ሳትታወቅ 2016 ሳትታወቅ እሪ ብላ ፖለቲከኛ ናት በነገራችን ላይ እሪ ብላ እሪ ብላ ማለት ነው 2016 እኔና ዮኒ ስትበላን የነበረች ናት በፌስቡክ። የኔ ልጅ ናቲ መኪና ሊገለብጠው ነው የመኪና አደጋ አክሲደንት ደርሶበታል ብላ የለጠፈች የልጅ ትል ማለት ሊያሾ ናት። ስለዚህ እስከዛሬ ለምንድን ነው ቤታዮን ያልተናገረቻት? ለምን ይመስላችኋል? በእንጀራው አልመጣችማ ቤታዮ። ያለ ፊልተር ስለማታውቂኝ ሲስዬ በፊልተር እንዲያርጌ ልምጣለች። ሲስዬ ቤቢ በባለፈው ነገር አይውሽ ቆሜ ይቅርታ ብጠይቅሽ ደስ ይለኛል። እኔ ማር ግን መቆም አልወድም ታውቂያለሽ። ሁሌ እግሬ ላይ እንደተዘብዘብኩ ሲስዬ እኔ ማር ባለፈው ሳትፈልጊ ሲሲ አባት ላኩብኝ በኪዳነ ምሕረት ሲሲ ሳትፈልጊ በሉ አንድ ላይ በግዳጅ የዛችን ገሰሮ ምግብ ለምን አልጣፈጠም በማለት ተነሳስተን የቲክቶክ ማህበረሰብ ሰድበንሻል። ሲሲዬ ይቅርታ አድርግልኝ። አልፈልግንም ሲሲዬ፣ ሳንፈልግ በግዳችን ነው።
ለምን አሽቃባጭ ነና ምንድነው ሀበሻ ሳንፈልግ ነው ጋይስ። ለምን በተፈጥሯችን ሳምሪ እንትን ስለለሽ እኮ ዘጋሽኝ እኮ እያናገርኩሽ ነበር። ሳንፈልግ የዚህ ቲክቶክ ማህበረሰብ አልፈልግም፣ ግን ባህልና ወጋችን አለ። እሱ ምንድነው? ማሽቃበጥ። ልዩ ተፈጥሯችን ነው ማሽቃበጥ ሲስዬ እና በግዴታ እያልሽ እኔ እኮ ነግሬሻለሁ ዩቲዩብ ላይ ገንፎ በህይወት ዘመን ያልወድም። ይሄ ከምንም ጋር ታያይዙት። እመቤቴ እኔ ገንፎ አልወድም። ለምን ስበላ ልቤ ላይ ቅልጥ ይላል። በቃ ሰውነቴ ነው የሚበረበደው። ገንፎ አልወድም። ለዛ ነው የማልወደው። ይሄ ጣዕሙ ምናምን አስጠልቶኝ ሳይሆን ገንፎ አልወድም። ግን የሀበሻ ሼም ስላለብን ተጠርቼ ሄጄ ማታ አደርኩኝ። ሰው እንደሚያድረው ቁርስ ላይ እብድ የሚያህል ገንፎ ከቂቤ ጋር ጭልቅልቅ ብሎ መጣልኝ። ለመጀመሪያ ጊዜ በህይወቴ ገንፎ እንደ ጻን ልጅ በጥርሴ አኝኬ የበላሁበት፣ በቃ የኔ ፍቅር አኝኬ የበላሁበት ለመጀመሪያ ጊዜ እዛ ሰው ቤት ነው። አይበላም ገንፎ ስትበሉ ዋጥ ስልቅጥ አርጋችሁ ነው ጠራርጋችሁ የምትነሱትኝ። በሼም አልጣፈጠኝም፣ አልወድማ። ግን ሰዎቹን ላለማሳፈር ላለማሸማቀቅ ተጠርቻለሁ በሚል ተነሳሽነት አኝኬ ገንፎን በልቻለሁ። አሁን የተረዳውሽ በራሴ ሲሆን አቤት ሰው ስንባል ግን አቤት ቤታ ግን አሽቃባጭ። በራሴ ሲሆን ሙልጭ አርጌ እንደዚህ ጥርቅ አርጌ በልቼ ለአንቺ ሲሆን ግን ለሲስዬ ሲሆን ግን ሰው ጋብዞሽ በልተሽ አንቺ ሆዳም ጥርቅ አርገሽ በልተሽ ምግቧ አይጣፍጥም አልሽ ምን አገባን? አልቀመስ ነው አሽቃባጭ። አቤት አበሻ ስንባል ግን ይሄ ወጋችንን ነው ማለት ደ ማሽቃበጥ። እኔማ እኮ ተርገበገብኩ አሽቃበጥኩ እኮ። አይታችሁኛል ወይ? ልክ እኮ ወጥ አቅራቢ ነው የምመስለው። ስማ ማርያምን ጋይስ፣ ቆይ ሲስዬ እንትኑን ጨርሻለሁ። ፊልተር ላንሳልሽ የኔ ማር፣ ይቅርታውን ጨርሻለሁ። አሁን ባታስታውሽኝም የይቅርታ ጊዜ ጠይቄያለሁ። አሁን ባታስታውሽኝም ሲስዬ እልፍ ስል አንዲቷ ልጅ ስሜን ጠፍታ እያወራች ነው ብለሽ የምታስታውሽኝ፣ ችግር የለውም የኔ ማር። ከዛ ልክ ወጣ ይሄን ትልቅ አክሊሉን ደግሞ እኮ ሳውራይታችሁኛል። አክሊሉን የሚያክል በምድር ላይ እኮ የለም። አኬንም እኮ ተጣልቻለሁ። ቤታየውን አስመጠጣለች፣ ቆንጆ ሆናለች። ይላችሁ እናንተ የሊያሾ ጠላት የምትሆኑት መቼ እንደሆነ ታውቃላችሁ? ዩቱብ የከፈታችሁለት፣ ዩቱብ ላይ ታዋቂ የሆናችሁለት ትቀብራችኋለች ሊያሾ። ምክንያቱም ሊያሾ ጠላት መጣባት። እኔና ዮኒ ማኛን ተባብረው አባረውናል ከዩቱብ። ምንም እንትን የለም፣ ገባችሁ? ተቀናቃኝ የለባትም። ቤታዮ ግን አሁን ታጥባ መጣች። ሰውነቷን ማስቀነሰች፣ አስመጠጠች፣ የራሷ ጉዳይ ነው። ዩቱብ ልጀምርባት ነው ቤታዮ የቲክቶኩን ግልገሎቿን ይዛ ዩቱብ ላይ ልትሄድ ነው። የቤታዮ ግልገሎች የሊያሾን ግልገሎች ናቸው። ችግሩ ገባችሁ? ችግሩ ምንድነው? ቤታዮ ማታ በአሜሪካን አቆጣጠር ነው ያለችው። ሊያሾ ደግሞ በኢትዮጵያ አቆጣጠር ከሳት ነው የምትገባው። አሁን ችግር የሚሆነው ምንድነው? የቤታዮ ግልገሎችና የብርቄ ግልገሎች የሊያሾ ግልገሎች አንድ ስለሆኑ ስታስበው አሁን ሊረባት ነው። ሊያሾ ማን ልትመጣባት ነው? ዘመኗ የሰጣት ዘመን ወደ ላይ ያደረጋት የቲክቶኳ ንግስት ወይዘሮ ቤታዮ ዩቱብ ልገባ ነው። ድሮ ቤታዮ ቦርጫም ነበረች። አሁን እንደኔ እንደ ጂጂ እንዲህ ልትል ነው። ሙሉ ሰውነቷ ሊታይ ነው። ይቺ ቦርጫም ሊያሾ ቱርክ ትመላለሳለች ለስኳር ገንዘብ። በነገራችን ላይ ልንገርሽ ቤታዮ ስለ ሊያሾ ዶክሜንት ከፈለግሽ ሙሉ አለኝ። በሽተኛ ናት። ለምን እንደዚህ እንደምትበላ ታውቂያለሽ? ስኳር በሽታ አለባት። ልጇ ራሷ በሽተኛ ናት። ኦኬ። የምትመላለሰው ልጇን ይዛ የምትመላለሰው ለሕክምና ነው። የምትሰራው ገንዘብ በሙሉ ለሕክምና ነው የሚወጣው። እንደዚህ ስናገር ልጅን ተናገርሽ ምናምን ብትሉ እኔ ጋር እንደዚህ ብሎ ነገር የለም። ኦኬ፣ እንዲህ ብሎ ነገር የለም። አንቺ የምትወልጂው ትል ነው፣ በሬ ሊሆን አይችልም። ስለዚህ ሊያሹ የእጅሽን የሰጠሽ ለምን መሰለሽ? የእጅሽን የሰጠሽ እያማሽ የምታመጪውን ገንዘብ የሰው ቤት እያፈረሽ አከሌ ካከሌ ጋር ተታረቀ፣ የአከሌ ፍቅር እንደዚህ ነው። ኢትዮጵያኖች እንደዚህ አይነት ነገር አያውቁም። ስታረግ የነበረውን ገንዘብ አምጥተሽ ይኸውልሽ፣ በዚህ ታስገቢዋለሽ፣ በዚህ ትበይበታለሽ፣ በዚህ ታወጫለሽ። ይሄ ነው ችግር። ስለዚህ ደግሞ ሙሉ መረጃውን ደግሞ አምጪ ካልሽ እስከነ ዶክተርሽ ልነግርሽ እችላለሁ ማለት ነው። ማንጋ ምን ጋር ሄደሽ እስከነ ልጅሽ የት እንደምትታከም ይሄንንም ነግርሻለሁ። ይሄ ግን ስድብ አይደለም። ትታከሚያለሽ ማለት ስድብ አይደለም። ኦኬ፣ እሷን ምንም አደረገችም፣ ግን ሜዲካል ትሪትመንት አላት። እንኳን ለመቆም አበቃሽ። ከዚህ በኋላ
ተቀምጠሽ አናይሽ። ከዚህ በኋላ በዳንስ ነው በምንድን ነው የምትመጪብን? መቆሚያ መቀመጫ የለንም ከዚህ በኋላ። ወፌ ቆመች ተለመደ እየለመደን ብለሽ እየውከ ግን ናፕኪን ሳ ወፌ ቆመች ተለማመች። እንዴት ነው ደረቀልሽ? ቁስሉ ደረቀ ቁስሉ የት ቦታ ነው? አሁን ጂጂ ስትመጣ እነግራለሁ፣ እቀነሳለሁ፣ ሰርጀሪ ይደረጋለሁ፣ ይህም ቦርጬን አጠፋለሁ፣ ይሄ ቦታ ይቀነሳል፣ እዚህ ጋር ይቀነሳል ብላ ነግራን ነው ጂጂ። ስለዚህ ጂጂን አከብራለሁ። ሪስፔክት ጂጂ በስነ ስርዓት መጣ ተቀንሼ እንዲህ የወፈርኩትን በሙሉ አውጥቼ ሞዴል ሆኜ እመጣለሁ ብላ ዘግባናለች። ስለዚህ ጂጂ ኪያ ምንም ልትሆን እኔ ማኛው ጸጉር አሰራለሁ ብዬ ተናግሬያለሁ። ጸጉሬ ፋርጌ መጥቻለሁ። ተደብቀሽ ትንሽ ቀነስ ተደርገሽ የመጣሽው ሰበና በሰላም ነው እያየን በአንድ ሳምንት ተቀይረሽ ትመጫለሽ። ወንበሩ ቦታ አገኘ በአንድ ሳምንት። ፋክት ነው የምናወራው እኛ። በአንድ ሳምንት ፊትሽ ጭው ብሎ ምንሽ ጭው ብሎ መጣሽ። የተሰራሽበትን ንገሪያቸው ለሌሎቹ እንዲጠቅም። ምክንያቱም እነ ኤልሻዳይን ሙልጭ ስታደርጊ ያልነበር እንደ ኤዲት እያልሽ እነ ኤልሻዳይን ምን አሰደብሽ ታዲያ? ለካ ይቺን ይዘሽ ልትመጪ ነበር፣ ተቀናንሰሽ ልትመጪ ነበር። በ2 ሳምንት ከሽነው ላኩሽ አይደል? ሀገር ቤት ሄዳለች ስታስብል የሆነ ነው ተቀንሳ ነው የመጣችው። ሀገር ቤት ሄዳለች፣ እዚህ ቦታ ሄዳለች፣ እንትና ታገኘች። ሰበና እንኳን በ2 ሳምንት በ5 ዓመት ብትመጪ እናውቃለን። በ5 ዓመት ብትመጪ ብለሽ እናውቃለን። ሰራሮች እንዴት ነው ሲሰሩሽ? ግን አንዳንዴ በደንብ ንገሪ። ቁስሉ ደረቀልሽ? ደረቀ ወይስ ገና የሚቀረው ነገር አለ? ፊትሽን ጭው ነው ያደረጉት። ምንድን ነው ያጠጡሽ? እያየን የሚታይ ነገርን መዋሸትም አይቻልም እኮ። ጂጂ አከበርኩሽ። ልቀነስ ነው የምሄደው፣ ሰርጀሪ ላረግ ነው፣ ምን ላረግ ነው ብለሽ ሄደሽ ጂጂ ሰርጀሪ ተሰርተሽ መጥተሻል። ሰበናፕ ንገሪኝ ሀሳብሽን ንገሪኝ። በ2 ሳምንት ጭው ብለሽ መጣሽ። ቆመች ደግሞ እየፈራች ነው የቆመችው። ቁስሉ ጋር የሚደርቅ ነገር አለ መሰለኝ። ስትቆም እየፈራች ነበረ። እንዲህ እያለች ነው የቆመችው። ራሱ በደንብ አልቆመችም። አይዞሽ ወፌ ቆመች ብለሽ ትመጫለሽ። በደንብ አልቆመች። ቆይ ላሳያችሁ አንዴ። ቸኩለሽ ነው። አትቸኩይ። ወፌ ቆመች እየተለማመድሽ ነው አይደል? እንዲህ ቆይ ላሳያችሁ። ስንት ጊዜ ስትለመኝ ቁሚ አሳይን ስትባይ ድራሽ ይሸልለ ልጅ በሰርጀሪ በ15 ቀኑ መጥተሽ ቆሜ ላሳያችሁ አላልሽ? ጭውት ይሄ ነው። አሁን ጂጂ መስደብ አትችይም። እኩል ናችሁ። ጂጂ እንኳን ወልዳበታለች፣ አያት ሆናበታለች ምናምን 40ዎቹ ምናምን ጭው እያደረገች ለምንድን ነው? ምንሽን ነው? በደንብ ነው የሰሩሽ። አንዳንዴ እኮ የብላኔ ይድረስ አለ። በደንብ ነው የተሰራሽው። ማንንም አለቃብሽ። አባትሽን አለቃ፣ እናትሽን አለቃ፣ ማንንም አለቃ። አንቺን ግን ሰበናፕ መሀይሟን እነግርሻለሁ። ሰርጀሪ ነው ተቀምጠሽ የነበረው። ተዛንፈሽ ነበር ብለሽ ተዛንፈሽ ነበር። መቀመጫሽ ተዛንፎ ነበር። አቤት አቤት! አያችሁ፣ በ2 ሳምንት የተሰራ ቂጥ ትመቱታላችሁ። በ2 ሳምንት አሜሪካን ያለ ሰው እኮ ግን እኮ ሙድ ነው የሚይዝባችሁ። ግን ክርስቶስ ነው አሜሪካ እንዳለ በ2 ሳምንት የተሰራ ትመቱታላችሁ። እኔም አምላኬ የቲክቶክ እንዳይዘጋ ቅድም ጡቴን ስንትን ስል ዘግቶብኛል። በ2 ሳምንት የተሰራ ትመቱታላችሁ። እንደፈለጋችሁ መስሏችሁ ነው። ስትተኛ ራሱ ስትተኙ ራሱ እንዲህ ነው የሚያስተኛችሁ። ቂጣቸውን እንዳይማ እንዲቀመጡ መቀመጫ ላይ ቂጥ ተሰርተ መቀመጫ ላይ ልትቀመጥ። ቪዲዮ ካላወቃችሁ ፖስትላችኋለሁ። ሰርክል የሆነ ጎማ ላይ ነው እንደዚህ ቂጣቸው ወደ ውስጥ የሚያወጡትኝ የተሰራው እንዳይወድቅ።
እንኳን እንዲ ወንበር ላይ ሊቀመጡ ቀርተው ወይኔ ይሄንን የላክሽልኝ ልጅ ከስር ሜንሽን አደርጋታል። እግዚአብሔርን በጣም ነው የማመሰግነው። በጣም ነው ግን ከለሩ ነው የወደድኩትኝ። በጣም ነው የማመሰግነው። ማርያምን ያምራል። እንደውም ብሽቅ ነው ማረጋቸው። እንዲህ የባህል ልብስ እየለበስኩኝ ይለይላቸው እስኪ ይውጣላቸው እስኪ ብሽቅ ነው ማረጋቸው። ጋይስ ብሽቅ ይውጣላቸው። ቀንና ማታ ስለኔ እንዲያወሩ ነው ማረገው። ያምራል ጋይስ። ወገብ የለማ አልንል ነው እንግዲህ ዩቱብ ላይ ምን ልትሆን ነው? አለቀ በቃ። ሊያሾ ተቀበረች ሊያሾ አያችሁ። ስለዚህ ስለምታውቀው ምክንያቱም ቤታዮ ከመጣች ስለ ሀቢባ ልታወራ ነው። ቤታዮ ከመጣች ስለ ቤታዮን ባህሪ ታውቃላችሁ። እኔ ስለነገርኳችሁ ብቻ አይደለ እንደው እኮ እንዳከሌ ሰርተሻል ብላ ከኪዱ ጋርና ከዲቦራ ጋር የምታወራው ነገር ሊመጣ ነው። ይሄ ደግሞ የማን ቶፒክ ነው? የሊያ ቶፒክ ነው። ተመሳሳይ ነው።